እንመለስ እንጂ ምን አይነት የጸሎት ርዕስ ቢነገር ነው የምንጸልየው? ልባችሁ በመጠጥ ብዛት ስለ ስካር ስለ ትዳርም በማሰብ እንዳይከብድ። ልብን የሚያከብድ ነገር አለ። የዚህ ዓለም ኑሮ ልብሽ እንዳትጸልይ የሚያደርግሽ የዚህ ዓለም ኑሮ አለ። ልብን የሚያከብድ ነው የሚለው ክፍሉ፣ እኔ አይደለሁም፣ ክፍሉ ነው የሚለው። ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። ልብን የሚያከብድ ነገር አለ። እንቅልፍ የሚያሰኝ ነገር አለ። እንዳንጸልይ የሚያደርግ ነገር አለ። ስለዚህ ነው የሚለው ተጠንቀቁ ብሎ ነው የሚነግረን። ተጠንቀቁ ያልተባለ እዚህ ማን ነው? ይሄ ቃል የማይመለከተው ሰው ማን ነው? ልባችን በዚህ ዓለም ነገር ተይዞ ከጸሎት እንዳንጠፋ ብዙ ምክንያቶች አሉን። እኛ ደግሞ ሸክምን ሁሉ ቶሎ የሚከብደንን ኃጢአት አስወግደን፣ ኃጢአት ባለበት ሩጫ መሮጥ አንችልም። ሸክም ኃጢአት ሸክም ነው። ከሩጫ የሚገታ ነው። ከመንፈሳዊ ሩጫ የሚገታ ነው። ከጸሎት የሚገታ ነው። ቃሉን ከመስማት የሚገታ ነው። ከወንድሞች ኅብረት የሚገታ ነው። ኃጢአት ወገኖቼ ከባድ ነው። በሰው ሕይወት ይከብዳል። ኃጢአታችንን ተናዘን እንምጣ። እንዳንጸልይ ከሚያደርገን አንዱ ኃጢአት፣ የደበቅነው የሸሸግነው ነገር። ጌታ ኢየሱስ ክርስቶስ በተያዘበት ሰሞን ወይንም ደግሞ በሕማማቱ ሰሞን ከሆነውን ነገር አንዱን ነው የምናነሳው። ሉቃስ ምዕራፍ 22 ላይ እናነባለን። ሉቃስ ምዕራፍ 22 ከቁጥር 39 እስከ 46 አብረን እናነባለን። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሆን ያንተ እንጂ እያለ ይጸልይ ነበር። ከሰማይም ወጥቶ የሚያበረታው መልአክ ታየው። በፍርሃት ሲጣጣር አጽንቶም ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው ይላል። ከጌታ ኢየሱስ ክርስቶስ ጋር ደቀ መዛሙርት ብዙ አሳልፈዋል። ብዙ ሲያሳልፉ ቆይተው ብዙ መልካም ቀን ደግሞም ፈተናም ውጣ ውረድም አሳልፈዋል ከሱ ጋር። ጌታ ኢየሱስ ክርስቶስ በከበረበት ዕለት እነሱም ከብረው ማለት ነው። ደግሞ ሲሰደድ ሲያባረሩትም ከሱ ጋር ብዙ ነገር አሳልፈዋል። ጌታ ኢየሱስ ክርስቶስ በምድር ላይ ሲያገለግል ቆይቶ ወደ አገልግሎቱ መጠናቀቂያ ሲደርስ ደጋግሞ ለደቀ መዛሙርቱ የሚነግራቸው ነገር ትዝ ይላችኋል። ሰዓቱ ደርሷል እያለ ስለ ሰዓት መድረስ ይነግራቸዋል። ጊዜው እንደደረሰ አውቀው ይላል። ሰዓቱ ደርሷል፣ የመሄጃው ጊዜ እንደደረሰ ወደ አብም ቀርቦ ሲጸልይ ታያላችሁ። ጊዜው ደርሷል፣ ሰዓቱ ደርሷል፣ ጊዜው ደርሷል። አሁን ይሄ ጊዜው ደርሷል ብላችሁ በቃ የተለመደ ነው። ምንም አዲስ ነገር አናስብም። እነሱም ያን ኑሮ ኖረውታል፣ ለምደውታል። ግን ጊዜው ደርሷል እያላቸው ነው። ጊዜው ደርሷል። አሁንስ ምን ትርጉም ይሰጠናል? ጊዜው ቢደርስ ምን ትርጉም ይሰጠናል? ለኛ ሁሉ ነገር እንደነበረ ሲንቀሳቀስ ነው የምናየው። በዚህ ሁኔታ እያሉ አንድ ቀን ጌታ ኢየሱስ ክርስቶስ ድሮም ይጸልያል፣ ዛሬ ግን ለየት ያለ ነገር እናያለን። ወደ ጸሎት ስፍራ ይወስዳቸዋል። በዚህ ወደ ተጠቀሰው ስፍራ ወደ ደብረ ዘይት ሄደ ይላል። በዚያም ይዟቸው ሄደ። ከዛ በኋላ ደቀ መዛሙርት አብረውት ሳሉ፣ በተለይ 3ቱ ደቀ መዛሙርት አብረውት ሳሉ ጌታ ኢየሱስ ክርስቶስ የድንጋይ ውርወራ ያህል ከነሱ ራቅ ብሎ ሲጸልይ እናያለን። ግን ከዛ በፊት እንዲህ አላቸው፣ ወደ ፈተና እንዳትገቡ። ይሁት ቁጥር 40 ላይ ወደ ፈተና እንዳትገቡ ምን አድርጎ ጸልዩ።
ፈተና አለ፣ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸውና እሱ ጸሎቱን ቀጠለ። እነሱም እንዲጸልዩ ታዘው ወደ ጸሎቱ ስፍራ ሄዱ። ጌታ ኢየሱስ ክርስቶስ ሲጸልይ ቆይቶ ሰዓቱን ምን ያህል ሰዓት እንደጸለየ ባናውቅም ግን ጌታ ኢየሱስ ክርስቶስ ከኔ ጋር 1 ሰዓት እንኳን ልትተጉ አልቻላችሁም በሌላ ወንጌል እንደሚል ሲጸልይ ቆይቶ ወደ እነሱ መጣ። ሲመጣ እንደምታዩት ቁጥር 45 ላይ ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ። ስለምን ትተኛላችሁ? የመኝታ ጊዜ ነው እንዴ? ጌታ ኢየሱስ ክርስቶስ ይህን ሰዓት የምን ሰዓት ነው አላለው። የመኝታ ጊዜ አይደለም፣ ግን ተኝተዋል። ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ለሁለተኛ ጊዜ ተነሱና ጸልዩ። ክፍሉ እንደሚነግረን ከሐዘን የተነሳ ተኝተው አገኛቸው ይላል። ምናልባት ይሄዳለው የሚለው በዮሐንስ ወንጌል እንደተጠቀሰው እነሱን ያሳዘነ ግን የእግዚአብሔር ፈቃድ የሆነ የእግዚአብሔር ፈቃድ እየሆነ ነው። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ይሄዳለው ስላልኳችሁ አዝናችኋል፣ ግን ቢሄድ ይሻላቸዋል። እነሱን ያሳዘነ ግን የእግዚአብሔር ፈቃድ የሆነ አንዳንድ ነገር የእግዚአብሔር ሐሳብ ትክክለኛ የእግዚአብሔር ሐሳብ ሆኖ እኛን ሊያሳዘነን ይችላል። እነዚህ ሰዎች በዚህ ምክንያት ሊሆን ይችላል ያዘኑት። ጊዜው የፈተና ጊዜ እንደሆነ ጌታ ኢየሱስ ክርስቶስ ጠቁሟቸዋል። እነሱ መኝታ ላይ ሆነው በተደጋጋሚ የተቀሰቀሱ ባሉበት ሁኔታ ስለ ጌታ ኢየሱስ ክርስቶስ ደግሞ እንመልከት። ጌታ ኢየሱስ ክርስቶስ ተንበርክኮ ይጸልይ ነበር ይላል። እነሱ ይተኙ እንጂ ኢየሱስ ክርስቶስ በዚያ ሰዓት ተንበርክኮ ይጸልይ እንደነበረ እናያለን። ተንበርክኮ ይጸልይ ነበረ። ተንበርክኮ ሲጸልይ የሆነውን ነገር ወይም ጸሐፊው እንደጻፈልን የተጠቀመውን ቃል የጸሎቱን ቃል አቅርቦልናል። እንዲህ አለ፣ ብትወድስ ይችን ጽዋ ከኔ ትለፍ። ጽዋ አለች፣ ይቺ ጽዋ ከኔ ትለፍ ብሎ ሲጸልይ ሲማጸን እናያለን። ቀጥሎም የኔ ፈቃድ አይሁን። ለጌታ ኢየሱስ ክርስቶስ ያ የጸሎት ስፍራ የአባቱን ፈቃድ የጠየቀበት ቦታ ነው። መቼም ቀላል አይደለም። የራስ ፈቃድ የራስ ሐሳብም እያለ ፈቃድህ ትፈጸም ብሎ ማለት በተለይ እንደ ሰብአዊ ሰው ቀላል አይደለም። ጌታ ኢየሱስ ክርስቶስ ግን አባቱን ይለምን ነበረ እና አጥብቆ የእግዚአብሔር ፈቃድ በሕይወቱ እንዲፈጸም ሲጸልይ እናያለን። በዚህ ጸሎት ውስጥ ስሜቱን ሉቃስ ጽፎልናል። በፍርሃት ሲጣጣር ይላል። ጌታ ኢየሱስ ክርስቶስ በዚያ የጸሎት ሰዓት በታላቅ ፍርሃት ውስጥ እንደነበረ፣ ሲጣጣር እንደነበረ፣ በጽናት ይጸልይ እንደነበረ ይናገራል። በፍርሃት ሲጣጣር በጽናት ይጸልይ ነበረ። ያ ሰዓት ለሱ እንዲህ ነው። እነሱ ግን ምን ሆነዋል? ተኝተዋል። ለአንዱ እንዲህ አይነት ሰዓት ይሆን፣ ለሌላው መኝታ ሲሆን ግን ይገርማል። ያ ሰዓት የመኝታ ሰዓት ሲሆን ለጌታ ኢየሱስ ክርስቶስ እንዲህ፣ ለነሱ የመኝታ ሰዓት። ጌታ ኢየሱስ ክርስቶስ ሲጸልይ እንደነገረ ሉቃስ ወዙ በምድር ላይ እንደ ደም ነጠብጣብ ነበረ ይላል። ደም ሲፈስ እንደሚንጠባጠብ ከመከራው ከጭንቀቱ የተነሳ ጌታ ኢየሱስ ክርስቶስ በዚያ በጸሎት ስፍራ ወዙ ይፈስ እንደነበረ፣ ሲንጠባጠብ እንደነበረ እናያለን። እሱን እንዲህ ያደረገ፣ እነሱን ግን ምን አድርጓቸዋል? አስተኝቷቸዋል። ብቻ አይደለም፣ ብርቱ ከመሆኑ የተነሳ መልአክም ከሰማይ ወርዶ ያበረታታው ነበረ።
ብርቱ ጊዜ፣ ብርቱ ሰዓት ነው። ግን እነርሱ ምን ብለው ነበረ? ተኝተው ነበር። ጌታ ኢየሱስ ክርስቶስ ለኃጢአት የመጨረሻ ቅጣት የሆነው ሞት በመቀበልና ከአባቱም ያለምን ኃጢአት ደግሞ በሙሉ በእርሱ ላይ አድርጎ ተግሳጽን ሊቀበል ስለሆነ እርሱ ስለ ሰው ልጆች ሊቀጣ ስለሆነ ጊዜው የጭንቅ የመከራ ሰዓት ነው። እነሱን ያስተኛ፣ እርሱን ግን እንዲህ እንዳደረገው እናያለን። በጣም የሚገርም ነገር ነው። የነሱ የመኝታ ጊዜ መሆን አልነበረበትም። ጌታ ኢየሱስ ክርስቶስ ደጋግሞ የነገራቸው ነው። ወደ ፈተና እንዳትገቡ ምን አድርጎ? ትጉና ጸልዩ። እንደገና ስለምን ተኝታችኋል? ወደ ፈተና እንዳትገቡ ትጉና ጸልዩ። ደጋግሞ። እነርሱ ግን ተኝተዋል። ዛሬም ከፊታችን ያለው ምን እንደሆነ አናውቅ። ቀኑ ብዙ ቀናቶች አሳልፈናል። እነሱም ከእርሱ ጋር ብዙ ቀናቶች አሳልፈዋል። እነሱ በድግግሞሽ ያዩት መልክ ከለር አለ፣ አንድ መልክ አለ ከጌታ ኢየሱስ ክርስቶስ ጋር ሲጓዙ። ዛሬ ግን ያ ቀን አይደለም፣ ሌላ ቀን ነው። ሆነው ግን ተኝተዋል። በዚህ መኝታ ውስጥ ጌታ ኢየሱስ ክርስቶስ የተናገረውን እዩ። ያሉበትን ሁኔታ መረዳት በጣም በጣም ጥሩ ነው። ዝም ብሎ ጸሎት ስለ ጸሎት ብቻ አላወራቸውም። አንዳንዶቻችን እንጸልያለን ጸልይ ተባብለን እንደምንሄድ እንደሱ ብቻ አይደለም። ምን ያህል ብርቱ ነገር እንደነበረ የሱን የጸሎት ሁኔታ እንዳየን ሁሉ ሌላ ደግሞ እናንሳ። ምንድን ነው የምናነሳው? ከቁጥር 31 ስንመለከት ጌታም ቁጥር 31 ላይ ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ምን አደረገ? ለመነ። ቀድሞ ተነግሯቸዋል። ሰይጣን እንደ ስንዴ ሊያበጥራቸው እንዳለ ተነግሯቸዋል። ግን ምን ሆነዋል? ተኝተዋል። ምን ቢሆን ነው የሚነቁት? ምን አይነት የጸሎት ርዕስ ቢሰጣቸው ምን ቢሆን ይነቃሉ? ምን ቢሆን ይጸልያሉ? ሰይጣን እንደ ስንዴ፣ አንድ ገበሬ ስንዴን ከገለባው ሲለይ የስንዴው ገለባ እንደሚበተን እንዲህ ሊበትናችሁ ለመነ ብሎ ነው የሚለው። ይሄን ተብለው ነው የተኙት። ብቻ አይደለም፣ ቀጥሎ የሚዩት ጌታም ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለድሁ። አሁን ደግሞ ስለ ደቀ መዛሙርቱ የነበረውን ጠበበና እምነትህ እንዳይጠፋ፣ ስለማ? ስለ ጴጥሮስ። እምነትህ እንዳይጠፋ ስላንተ አማለድኩ። አሁን ደግሞ የተነጣጠረው ማን ላይ ነው? ጴጥሮስ ላይ። ስላንተ አማለድኩ፣ ስላንተ ጸለይኩ፣ እምነትህ እንዳይጠፋ። ስለዚህ ይሄ ፈተና ምን የሚያጠፋ ነው? እምነት የሚያጠፋ ነው። ያንን እምነት፣ ያንን ጉልበት፣ ያንን አቅም፣ በጌታ ላይ ያለን ትምክህት የሚያጠፋ ነው ይሄ ፈተና። እንደ ሌላው ቀን አይደለም። ያንን አቅም የሚፈትሽ ነው፣ የሚነጥቅ ነው። ስለዚህ ስላንተ አማለድኩ። ይህን የተባለ ሰው ነው። ግን እሱ ምን ሆኗል? ተኝተዋል። ብቻ አይደለም፣ አንተ የተመለስክ እንደሆነ አለዛው ስላንተ አማለድኩ ከኋላ በኋላ አንተም በተመለስህ ጊዜ ወንድሞችህን ምን አደርግ? አጽና። ማለት ምን ማለት ነው? ትክደኛለህ ማለት ነው። ትሄዳለህ ማለት ነው። እኔ አዎ፣ ስትመለስ ግን አጽና ወንድሞች። ይህን ተብሎ ነው የተኛው። ይህን ተብሎ ነው የተኙት። ስለምን ተኝታችኋል? ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ትጉና ጸልዩ። ይሄ ተነግሯችኋል። ያልተነገረው ሰው አይደለም የተኛው። የሚመጣው ነገር ያልተነገረው ሰው አይደለም የተኛው። የሚመጣው ፍጥጥ ያለው ፈተና
ወደ እነሱን እየመጣ እንዳለ እየተነገራቸው ነው የተኙት። እነዚህ ደቀ መዛሙርት ቢነገራቸው ነው በጸሎት የሚተጉት። ቀጥሎ ያለውን እዩት። ጴጥሮስ የመለሰውን መልስ፣ እርሱም ጌታ ሆይ ወደ ወህኒ ወደ ሞት ከአንተ ጋር ለመሄድ የተዘጋጀሁ ነኝ አለ። እኔ ልክድህ? እኔ ልተውህ? አዎ አንተ በፍጹም አልክድህም። እንዴት አልክድህም? አውቀዋለሁ ራሴን። ወደ ሞት ቢሆን እሄዳለሁ፣ ወደ መከራ ቢሆን እሄዳለሁ፣ ወደ እስራት ቢሆን እሄዳለሁ፣ አልክድህም። ሲያውቀው ራሱን ጴጥሮስ እንደሱ ነው። ጌታ ኢየሱስ ክርስቶስ ምን መልስ እንደሰጠው እዩ። እዛው እንደምታዩት እርሱ ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ መቼ ዛሬ፣ የነገ እንኳን አይደለም፣ ተነጎዳ አይደለም፣ ውሎ አድሮ አይደለም፣ ዛሬ ዶሮ ሳይጮህ ስንት ጊዜ? 3 ጊዜ ትክደኛለህ ዛሬ። አንዳንድ ነገር ጊዜ ይሰጣል፣ ፋታ ይሰጣል። ነገ ተነጎዳ፣ ወራት፣ ዓመታት የሚሆነውን አናውቅም። ወደፊት ብዙ ወደፊቶች፣ ብዙ ቀናት በልምዶቻችን ወደፊት ነው። ይሄ ቀን ግን እንደዚህ አይደለም። እኔ ሲል አዎ አንተ ትክደኛለህ። መቼ? ዛሬ ዶሮ ሳይጮህ ዛሬ የተባለ ሰው ነው የተኛው። ዛሬ እንዲህ ትሆናለህ የተባለ ሰው ነው የተኛው። ዛሬ ወገኖቼ ምን ቢሆን ነው እኛ የምንተጋው? ምን ቢነገር ነው በጸሎት የምንተጋው? ከአልጋችን ላይ የምንነሳው ምን ሲነገርን ነው? ይሄም ብሎ ወደ ጸሎቱ ስፍራ ወስዶ እሱ እንደዚያ እየቃተተ ስለነሱም እየቃተተ ቀድሞም ያለውን እዩ። አሁንም ስለነሱና ስለ ሰው ልጆች እሱ ስለሚቀበለው ጽዋ የማለደ፣ እነሱ ግን ተኝተዋል። ምን አይነት የጸሎት ርዕስ ቢቀርብ ነው? እነዚህ ሰዎች ጸሎት ያልተማሩ ናቸው ወይ እንዳትሉ፣ ጸሎት የተማሩ ሰዎች ናቸው። ስለ ጸሎት ተንትነው ይነግሯችኋል። ስለ ጸሎት ያልተማሩ ሰዎች አይደሉም መጸለይ ያቃታቸው ወይንም አይጸልዩ ወይንም የተኙ። ስለ ጸሎት የተማሩ ሰዎች ናቸው የተኙት። ይህንንም በደንብ መገንዘብ ጥሩ ነው። ያሉበትን ጊዜ ለመረዳት አሁንም ሌላ ነገር እናንሳ። ቁጥር 22 ላይ ነገር ግን አሳልፎ የሚሰጠኝ እጁ በማዕድ ከእኔ ጋር ናት። ምን የሚለኝ? አሳልፎ የሚሰጠኝ። ትክደኛለህ ብቻ ሳይሆን ከመካከላቸው አንዱ ምን ያደርገኛል? አሳልፎ ይሰጠኛል። ይህን የተባለ ሰው እንዴት አይጸልይም? ከእናንተ መካከል አንዱ አሳልፎ ይሰጠኛል፣ እጁ በማዕድ ከኔ ጋር ናት ተብሎ ቀደም ብሎ በዚሁ ምዕራፍ ላይ ተነግሯቸዋል። ስለዚህ እንዴት አይጸልዩም? ይሄ ሁሉ የተነገረው ሰው እንዴት አይጸልዩም? ምን ቢነገራቸው ነው የሚጸልዩት? በጣም የሚገርም ነገር ነው። ቅድም ወንድማችን እንደተናገረው ይሄው ይሁዳ ቁጥር 6 ላይ እዚሁ ምዕራፍ ላይ ምቹ ጊዜ ይፈልግ ነበር፣ አሳልፎ የሚሰጥበትን ሰዓት፣ እነሱን ያሉበትን ሁኔታ አጥንቶ፣ ጊዜውን አጥንቶ፣ ምቹ ሁኔታ ጌታ ኢየሱስ ክርስቶስን አሳልፎ የሚሰጥበትን ጊዜ፣ ምቹ ሁኔታ። አረ ጠላት ምቹ ጊዜ እየፈለገ ነው። ምቹ ሰዓት እየፈለገ ነው። ቅድም ወንድማችን በደም ተናግሯል። ምቹ ሰዓት እየፈለገ ነው። አሳልፎ ሊሰጥ ሊበትናችሁ ተብለዋል፣ ግን ተኝተዋል። የትኛው የጸሎት ርዕስ ሲነገራቸው ነው የሚጸልዩት? እስቲዩት። እኛስ ብንሆን ምን ቢነገረን ነው? ምን አይነት የጸሎት ርዕስ ብንይዝ ነው እኛ ምንጸልየው? ከአልጋችን የምንወርደው የምንጸልየው በእግዚአብሔር ፊት የምንሆነው ምን ብንሆን ነው?
ምን አይነት ቃል ስንሰማ ነው? ይዋቸው በጣም የሚገርመው ይሄንን ደግሞ በጣም እዩት። አሁን ደግሞ መናነሳውን እነሱ ያሉበትን ከናንተ አንዱ አሳልፎ ይሰጠኛል እያለ እጁ በወጨት ውስጥ ነው እያለ ባይወለድ ይሻለው ነበር እያለ እንደውም ይሄንን ከዚህኛው ሐሳብ ጋር ብናገር ቁጥር 3 ላይ ተመልከቱት። 22 ሰይጣን ከ12ቱ ቁጥር አንዱ በነበረው ያስቆሮቱ በሚባል በይሁዳ ገባ ይላል። በይሁዳ ማን ገብቷል? ሰይጣን የገባበት ሰው ሆኗል። ምቹ ጊዜ የሚጠብቅ ዝም ብሎ አይደለም፣ ሌላ ነገር ገብቶበታል ያ ሰው ከመካከላቸው። ይሄ ሁሉ ነገር እየተነገረ ነው፣ ተነግሯል። እንደዚህ ሁኔታ ውስጥ ሆነው እነሱ ምን እያደረጉ እንዳሉ ላሳያቸው አንድ ነገር ይሁ ቁጥር 23 ላይ ተመልከቱ። ከነርሱም ይህንን ሊያደርግ ያለው ማን እንደሆነ እርስ በራሳቸው ይጠያየቁ ነበር። ማን ነው ከኛ አሳልፎ የሚሰጠው? ማን ነው? እኔ ነኝ፣ አንተ ነህ ተባባሉ። መነጋገር ጥሩ ነው። የኮሚቴ ስብሰባው ጥሩ ነው። ተነጋገሩ፣ ግን ጸለዩ ይላል። እንደውም ተኝተዋል። ብዙ ተነጋግረን ከተኛን ምን ይሰራል? ስብሰባ ምን ይሰራል? የኮሚቴ ስብሰባ ምን ይሰራል? ማን ነው? ከዛስ እነዚህ ሰዎች ይህን ከተነጋገሩ በኋላ አልጸለዩ። እንዴት አያስደነግጥም? ማን ነው ወዮ ጌታን አሳልፎ የሚሰጥ ከኛ መካከል ብለው አልጸለዩ፣ ተኝተው ነበር። ይህን ሁሉ የሰሙ ሰዎች ናቸው። ይህንን እድል ተሰጥቷቸው የተወያዩ ሰዎች ናቸው። ንግግር ከሆነ ይሄም እድል ተሰጥቷቸዋል። የችግሩን ጥልቀት ተነጋግረዋል እኮ። ማን ነው ይሄ ችግር ገጥሞናል፣ ማን ነው ተባብለዋል። ግን አልጸለዩም። በጣም ከሱ በላይ የሚገርመኝ ቁጥር 24 ላይ ማናቸው ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ ይላል። ማን ነው ከኛ መካከል ታላቅ? አይገርምም? ማን ነው ከኛ መካከል ታላቅ? ማን ነው ዋናውን ቦታ የሚይዘው? ማን ነው ትልቅ? ውስጣቸው የተደበቀውን ነገር እዩ። ሰዓቱ የመከራ ሰዓት ነው። ጌታ ኢየሱስ ክርስቶስ ያ በአባቱ የተመደበውን ዘላለማዊ እግዚአብሔር እቅድ በሕይወቱ ሊፈጸም ነው። ሰዓቱ የመከራ ሰዓት ነው። የጭንቅ ሰዓት ነው። የዓለምን ኃጢአት ሁሉ ተሸክሞ በአባቱ ፊት ተግሳጽ የሚቀበልበት ሰዓት ነው። ግን እነሱ ማን ነው ከኛ የሚበልጥ? ከጌታ ሐሳብ ጋር ናቸው። ከኔ ጋር ናቸው እንዴ? እናንተ ናችሁ? እነሱ ግን ከጌታ ሐሳብ ጋር ናቸው እንዴ? ማን የሉ። ጊዜውን አልተረዱም፣ ተኝተዋል። ዛሬም ይገርማችኋል፣ ብዙ የእግዚአብሔርን ቃል እየሰማን እኛ ከኛ ውስጥ አልወጣንም። ብዙ የራሳችን አጀንዳ አለን፣ የራሳችን ሐሳብ አለን። ያልተገለጠ ጊዜ የሚገልጠው አንዳንድ መድረኮች አሉ። ሰው የልቡን ሐሳብ የሚገልጥበት ጊዜ መድረክ ይዘጋጃል። የደበቅነውን በሰው ልብ ያለው ይገለጽ ዘንድ ተብሎ እንደተጻፈ የጌታ ኢየሱስ ክርስቶስ መገለጥ አንዱ የሰው ልብ ይገለጽ ዘንድ ነው። ስለዚህ የሰው ልብ የደበቀውን የሚገልጥበት መድረክ ይዘጋጃል። አንዳንዴ ግልጥ እንላለን። ወደ ፈተና እንዳትገቡ ትጉና ጸልዩ። አልጸልዩ። ስለዚህ በዚህ ሁኔታ ውስጥ እንዳሉ እዩ ውስጣቸው በምን እንደተያዘ። እንደውም ጊዜውን ጌታ ኢየሱስ ክርስቶስ ሲያስረዳ ምን አይነት ጊዜ እንደሆነ ተመልከቱ። ቁጥር 53 ላይ እንደዚህ ይላል፣ በመቅደስ ዕለት ከእናንተ ጋር ስሆን እጆቻችሁን አልዘረጋችሁብኝም። ይህ ግን ጊዜያችሁ ነውና የጨለማው ስልጣን ነው። ይሄ ሰዓት የማን ጊዜ ነው? የጨለማው ስልጣን። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ይሄ የጨለማው ሰዓት ነው። በይሁዳ ሰይጣን ገባ። ሰይጣን የሚንቀሳቀስበት ጊዜ ነው። እነሱ ግን ምን ብለዋል? ተኝተዋል። መተኛት ተኝተዋል።
ምናልባት በጣም ጥሩ ምክንያት ለመኝታ ጥሩ ምክንያት ሊኖራቸው የደለበ ምክንያት ሊኖራቸው ይችላል። እኛም እያንዳንዳችን ለመተኛት የሚሆን በጣም የደለበ የወፈረ የሰባ ምክንያት ሊኖረን ይችላል ለመተኛት የሚያበቃ። እነሱም አዝነናል ሊሉ ይችላሉ። ከሐዘን የተነሳ ተኝቶ አገኛቸው። በጣም ጥሩ ጥሩ ምክንያቶች ሊኖሩን ይችላል። በብዙ ምክንያቶች ውስጥ ተደብቀን ጸሎት የተውን ሰዎች እንደገና እግዚአብሔር ዕድል የሰጠን ይመስለኛል ይህን ቃል ለመስማት። በጣም የወፋፈሩ ምክንያቶች ያሉን ሰዎች አለ። ለምን አትጸልይም? ለምን መሰለህ? እሺ ለምን መሰለህ? ብዙ ምክንያቶች አሉ። ብዙ ምክንያቶች ውስጥ ተደብቀን ይሆናል። እንዲህ ይላል የእግዚአብሔር ቃል፣ በብዙ ምክንያቶች ውስጥ እንደበቅ እንጂ እንደዚህ ይላል። ከቁጥር 30 ምዕራፍ 21 እዛው ምዕራፍ 21 ከቁጥር 32 ከቁጥር 34 ይቅርታ ከ34 እስከ 36 ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳር በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድችሉ ስትጸልዩ ሁልጊዜ ትጉ ይላል። ይገርም ነው። የሚያስተኛ ነገር አለ እዚህ። አሁን እሱን አልጠቅሰውም። የሚያስተኛ ነገር አለ። ግን እንዲህ ይላል፣ ይሄ ነገር እያለ ግን እንግዲህ ሊመጣ ካለው፣ ይሄ ምዕራፉን ብታነቡት የመጨረሻው ዘመን ማቴዎስ 24 ላይ እንዳለው በመጨረሻው ዘመን ሊሆነ ያለውን እየተናገረ መጥቶ ነው ይሄን የሚለው። በመጨረሻው ዘመን ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ምን ትሆናለች? ትቀዘቅዛለች። አይደለም እንዴ? አሳልፈው ይሰጧቸዋል አይልም እንዴ? መንግስት በመንግስት ህዝብ በህዝብ ላይ ይነሳል አይልም እንዴ? ረሃብ፣ ቸነፈር፣ ስደት ይሆናል አይልም እንዴ? ይሄ ሁሉ በጣም ብዙ ዝርዝር ነገር። እንደ ጢሞቴዎስ ከሆነ ደግሞ በመጨረሻው ዘመን በጳውሎስና በጢሞቴዎስ ዘመን ደግሞ እንደዚህ ያለ ጳውሎስ በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ እርቅን የማይሰሙ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል። ሰዎች ዘመኑን እንዲሆናት ሰው ዘመኑን አስጨናቂ የሚያደርጉት ሰዎች ናቸው። ሰዎች ራሳቸውን በመውደድ ይዋጣሉ፣ ገንዘብ ይወዳሉ ነው የሚለው። ስለዚህ ምን እንደሚል ታውቃላችሁ? በጣም ይገርመኛል። እነዚህን ዝርዝሮች እናንተ ይዋቸውና እናያቸውና እንዲህ ይላል፣ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ብዙ ነገር ይመጣል የኔ እህት፣ ብዙ ነገር ይሆናል የኔ እህት፣ የኔ ወንድም ስማኝ፣ ብዙ ነገር ይሆናል፣ ብዙ ነገር ይሆናል። ሊመጣ ካለው ከዚህ ሁሉ ለማምለጥ ስትጸልዩ ሁል ጊዜ ትጉ። ቅድም ፊታቸው የተደቀነ ብርቱ መከራ ነበረ። አሁን ግን ሊመጣ ካለው ነው የሚለው፣ ከፊታቸው ካለው ለማምለጥ፣ ሊመጣ ካለው ከክፉ ሁሉ ለማምለጥ ስትጸልዩ ሁል ጊዜ ትጉ። እስቲ እንበለው አብረን፣ ስትጸልዩ ሁል ጊዜ ትጉ። እንድገማው እስቲ፣ ድምፃችሁን ከፍ አድርጎልኝ። ስትጸልዩ ሁል ጊዜ ምን አድርጎ? ስትጸልዩ ሁል ጊዜ ምን አድርጎ? ስትጸልዩ ሁል ጊዜ ትጉ። ጸሎት የሚቋረጥበት ጊዜ የለም። የፈለግነው ምክንያት ፈጥረን የደለበ ምክንያት አምጥተን የሰባ ምክንያት አምጥተን ልናቋርጥ አንችልም። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ አንድ በሉ። ሁለተኛ በሰው ልጅ ፊት ለመቆም እንድችሉ አንድ ቀን ጌታ ይመጣል። ጌታ ኢየሱስ ክርስቶስ ይመጣል። አሜን፣ አሜን፣ አሜን።
ቤተ ክርስቲያን የምትጠብቀው የመጨረሻው ነገሯ ይሄ ነው። ሙሽራውን ትጠብቃለች። ሙሽሪት በሰው ልጅ ፊት ለመቆም እንድችሉ፣ በጌታ ፊት ለመቆም እንድችሉ ስትጸልዩ ሁል ጊዜ ትጉ። በጌታ ፊት መቆም እንድችሉ ሁል ጊዜ ትጉ። ለነ ጴጥሮስ ብቻ አድርገን እንዳናስብ። ጌታ ለሁላችንም አይደለም የሚገለጠው። የመጨረሻው ዘመን እንደሱ አልፈዋል። እኛ አይደለም እንዴ አሁን ያለንበት? ጌታ ለሁላችንም አይደለም የሚገለጠው። የመጨረሻው ዘመን እንደሱ አልፈዋል። እኛ አይደለም እንዴ አሁን ያለንበት? ምን አይነት ርዕስ ቢነገረን ነው ምንጸልየው? የጸሎት ርዕስ ቢነገረን፣ እንዴት አይነት ነገር ቢነገረን ነው ወደ ጸሎት የምንመጣው? እስቲ አስቡ። ጸሎት አሁናዊ ነው። አንዱ ቅድም ያየነው አሁናዊ ነው። አሁን ሊፈጸም ያለ በጌታ በኢየሱስ ክርስቶስ በደቀ መዛሙርት ሕይወት ሊፈጸም ያለ ነገር አለ። አሁናዊ ነው። ለዛ አሁን ለሚሆነው ነገር እንዲጸልዩ፣ ተግተው እንዲጸልዩ ሲጠይቃቸው እናያለን። ጸሎት አሁናዊ ነው። እንደገና ጸሎት አሁን እንዳየነው ጸሎት ሊመጣ ስላለው ከዚህ ሁሉ ለማምለጥ ለወደፊት ሊመጣ ካለው ለማምለጥ የምንጸልይበት ነው ጸሎት። ሶስተኛው ጸሎት አሁን ባየነው ክፍል አውድ ማለቴ ነው። በሰው ልጅ ፊት ለመቆም እንድችሉ ያ ቀን ሁላችን የምንጠብቀው ያን ቀን። ሌላ ዓላማ ካላችሁ ስታችኋል። በዚህች ማህበር ውስጥ ሆናችሁ በቤተ ክርስቲያን ጣራ ስር ሆናችሁ ጌታ ኢየሱስ ክርስቶስን የማትጠብቁ ከሆነ ስታችኋል። በግልጽ ነው የምናገረው። ስተሃል በሉኝ። እንዲህ ከሆነ ዋናው የጌታ ኢየሱስ ክርስቶስ መገለጥ ነው። ያን ቀን ነው የምንጠብቀው። በሰው ልጅ ፊት ለመቆም እንዲችሉ ስትጸልዩ ሁልጊዜ ምን አድርጉ? ትጉ። ስለዚህ ያለ ምክንያት እንድንሆን እግዚአብሔር አምላክ ይርዳን። ብዙ ምክንያቶች ባሉበት ብዙ ምክንያቶች ባሉበት ያለ ምክንያት እንድንሆን እግዚአብሔር ይርዳን። እነሱ ብዙ ምክንያት አላቸው፣ ላይጸልዩ ምክንያት አላቸው። ከሐዘን የተነሳ ይላል። እኛም ብዙ የሚያሳዝነን ነገር አለ፣ የከበደን ነገር ይኖራል። ስለዚህ ሐዋርያ ጳውሎስ ለኤፌሶን ምዕመናን ምንድን ያላቸው? ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድችሉ የእግዚአብሔር ዕቃ ጦር አንሱ። 6:13 ላይ ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ ይላል። ስለዚህ ክፉ ቀን አለ የኔ ወንድም፣ ክፉ ቀን አለ የኔ እህት፣ ክፉ ቀን አለ። በቤታችን ሊሆን ይችላል፣ ክፉ ቀን ይመጣል። በትዳራችን ሊሆን ይችላል፣ በልጆቻችን መካከል ሊሆን ይችላል፣ በኑሯችን ሊሆን ይችላል፣ በኢኮኖሚያችን ላይ ሊሆን ይችላል፣ በጤንነታችን ላይ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ እንደ ሀገር ሊሆን ይችላል፣ የትኛውም ነገር ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል። ነገር ግን ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንዲችሉ የእግዚአብሔርን ዕቃ ጦር ምን አድርጎ አንሱ። ጸሎት ይነሳ፣ ቃሉ ይነሳ። የጽድቅ ኑሮ በአየር ላይ ብዙ ጳውሎስ የሚጠቅሰውን እዩ። ክፉ መንፈሳውያን ሰራዊቶች ስራ ላይ እንዳሉ ይናገራል። የዲያብሎስን ሽንገላ ለመቃወም እንዲችሉ ይላል። ብዙ ነገር አለ። ስለዚህ ያንን ለማሸነፍ በእግዚአብሔር ፊት እንዴት መሆን እንዳለብን ማሰብ ነው። የጣልነውን ነገር ሁሉ ማንሳት ያለብን ጊዜ ይመስለኛል። በንግግር ብዛት የትም አንደርስም። ትንተና በትንተና ቃሉ ግን የሚለው ወደ ጸሎት እንድንመጣ ነው። ብዙ ትንተናዎች አሉ። ስለ አንድ ነገር ይነሳ ትንተና ግን እኛ ግን ፈቀቅ አላልንም። በዛም ዘመን ከተፈለገ እኮ በዚያም ዘመን እነዚህ ሰዎች በሮም ምን ውስጥ ነበሩ? ቅኝ ግዛት አልነበረው እንዴ? እነሱም እኮ ብዙ ጥያቄ ያላቸው፣ ጥያቄ ስላሌላቸው አይደለም። እነሱ እኮ ብዙ ጠይቀውታል ጌታ ኢየሱስ ክርስቶስን። ብዙ ጥያቄዎች ባሉበት እግዚአብሔር ትጉና ጸልዩ ይላል። ብዙ ፈተና ባለበት ትጋና ጸልይ ይላል። ተክተን እንድንጸልይ ጌታ ያሳስበናል።
በጣም የሚገርመው ጌታ ኢየሱስ ክርስቶስ ቅድም የጸለያቸውን ጸሎት ስንመለከት ወደ ፈተና እንዳትገቡ ነው ያላቸው አይደለም? ወደ ፈተና እንዳትገቡ። ይሄ ጸሎት በመጀመሪያም ተምረዋል እኮ። እስቲ የጌታን ጸሎት እንጸልይ አንድ ጊዜ። አባታችን ሆይ በሰማይ የምትኖር በሉት። አቤቱ አቆሙልኝ። አቤቱ አልተማሩም እንዴ? አልተማሩም? እንደውም ጸሎት አስተምረን ብለው አይደለም የተማሩት? ጸሎት የተማረ ሰው አቋም የት አለ ታዲያ? ጸሎት አስተምረን አላሉም እንዴ? እኛንም አስተምረን ይኸው አስተምሯቸዋል። እኛ ሁሌ የምንለው አይደለም ፈተና ወደ ፈተና እንዳታገባን ብለው እንዲጸልዩ። ወደ ፈተና አታግባን። ዛሬም እግዚአብሔር ከፈተና ይጠብቃችሁ። የጸሎታችን ርዕስ ሊሆን ይገባል። ፈተና ወገኖች እንዳትገቡ ነው። መግባት አለ ወደ ፈተና። ወደ ፈተና መግባት አለ በብዙ ምክንያት። አንዳንዶቻችን እያወቅ ነው ወደ ፈተና መግባት አለ። እግዚአብሔር ከፈተና ያድነን። እግርሽን እግዚአብሔር ይመልስ። እግዚአብሔር እግርህን ይመልስ ከፈተና። መሸነፍ በኃጢአት መውደቅ በኃጢአት አለ አለ አለ። ወደ ፈተና እንዳንገባ፣ ክህደት እንዳይመጣ፣ እንዳንክድ፣ እንዳንወድቅ፣ ጀርባችን እንዳንሰጥ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል የእግዚአብሔር ቃል። ቀጥሉ። ጸሎትም ከፈተና አድነን ብለን አድነን ያቆምነው ከፈተና አድነን። ከዛስ መንግስት ያንተ ናትና ከዛ በፊት ከፈተና አድነን ከክፉ አድነን እንጂ የሚል ቃል አለ አይደል? ክፉ እንዳለ ነግሯቸዋል። ከክፉ አድነን ብላችሁ ጸልዩ። እስቲ እንበለው። ከክፉ አድነን። እጃችሁን አንሱና እስቲ ከክፉ አድነኝ በሉ። ከክፉ አድነኝ እግዚአብሔር ሆይ ጸሎታችሁ ይሁን። እስቲ ከክፉ አድነኝ፣ ከፈተና አድነኝ፣ ከፈተና አድነኝ፣ ከክፉ አድነኝ፣ ከክፉ አድነኝ ብለህ ጸልይ ነው እኮ የሚለው። ከክፉ አድነኝ ብለህ ጸልይ እኮ ነው የሚለው። ከክፉ አድነን እግዚአብሔር ሆይ ከክፉ አድነን ብላችሁ ጸልዩ ነው እኮ የሚለው። እግዚአብሔር ከክፉ ያድነን። እግዚአብሔር ቤታችሁን ከክፉ ያድን። እግዚአብሔር ልጆቻችሁን ከክፉ ያድን። እግዚአብሔር ምድራችሁን ከክፉ ያድን። እግዚአብሔር ቤተ ክርስቲያንን ከክፉ ያድን። ከክፉ አድነን ብላችሁ ጸልዩ ነው እኮ የሚለው። ነው እኮ ከክፉ አድነን ብላችሁ ጸልዩ ነው እኮ የሚለው። ክፉ አለ። ጳውሎስ ያሳዝነኛል። የመጨረሻው የጊዜ ጥንፋፊ ላይ ሆኖ መጨረሻ ጌታ ከክፉ ሁሉ አዳነኝ ደግሞም ያድነኛል ይላል። በመጨረሻ ጥንፋፊ ላይ እንዴት ከክፉ ያድነኛል ይላል። ልሰዋ ነው እያለ ጌታ ከክፉ ሁሉ ያድነኛል፣ አድኖኛል ይላል። አድኖኛል፣ ያድነኛል፣ ለመንግስቱ ይጠብቀኛል። በመካከል ላይ ክደት እኮ አለ። የኔ ወንድም ልትክድ ትችላለህ። ወደ ፈተና እንዳትገቡ ትጉና ጸልዩ። ዓላማችን ከጌታ ጋር ለዘላለም መኖር ከሆነ ማለት ነው። ለዘላለም ከጌታ ጋር በእግዚአብሔር መንግስት ውስጥ መኖር ከሆነ ሌላ ዓላማ ሊኖረን ይችላል። ይሄ ከሆነ ትጉና ጸልዩ ነው የሚለው። ስለዚህ እንጸልይ። ቤተ ክርስቲያን ልጸልይ ይገባታል። እኔንም እናንተንም እግዚአብሔር ይርዳ። ጴጥሮስ ይሄን ፈተና አልፎ እሱም ተራውን ተመልሶ ወንድሞቹን ካጸና በኋላ እሱም በአገልግሎት ውስጥ የጠቀሰው ነገር ትዝ ይላችኋል። ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ምን ያደርጋል? ይዞራል አላለም እንዴ? እረፍት የለውም አንቺን ለመጣል። ምቹ ጊዜ ቅድም ተነግሮናል። ምቹ ጊዜ፣ ያንቺ ምቹ ጊዜ መቼ እንደሆነ ሲዞር እንዳለ ይነግረናል። ይዞራል። ምቹ ሰዓት፣ ምቹ ቀን፣ ምቹ መውደቂያችንን። ወደ ፈተና እንዳትገቡ ትጉና ጸልዩ። ፈቃድ በሰማይ እንደሆነች አላለም እንዴ? ፈቃድ በሰማይ እንደሆነች ምን ትሆን?
በምድር ትሁን። አልተማሩም እንደ ይህን ጸሎት? ጌታ ኢየሱስ ክርስቶስ ብቻ ነው እንዴ አባት ሆይ ፈቃድህ ትሁን የሚለው? በጣም ከባዱ ነገር በጸሎት ሰዓት አንዱ ብዙዎቻችን በጸሎት ጊዜ እግዚአብሔር ሆይ ይህን አድርግልኝ ያን አድርግልኝ እባክህ እባክህ ብዙ የራሳችን ነገር፣ የእግዚአብሔር ፈቃድ ለማድረግ ግን የሚጸልይ ሰው የለም። ጌታ ሆይ በህይወቴ ፈቃድህ ይፈጸም ብሎ የሚያመጥ ሰው የለም። ልምዱን እንለዋለን፣ አባታችን ሆይ እንለዋለን ቶሎ ቶሎ። ግን በእኔ ህይወት ካንተ ፈቃድ ውጭ አንድ ነገር እንዳይሆን ፈቃድ፣ በአገልግሎቴ ላይ ፈቃድ እያለን አንድ ሰብአዊ ሰው የራሱ ፈቃድ እያለው የእግዚአብሔርን ፈቃድ መጥራት በጣም ፈታኝ ነገር ነው። አንዳንድ ቀን ሲታገለኛ ያለው አንዳንድ እውነት ገብቶኝ እሱን ለመጸለይ ይህን ከጸለይኩ በኋላ ቢሆንስ ይሁና። አሜን አትሉም? ፈራችሁት አይደል? የእግዚአብሔር ፈቃድ ባንቺ ላይ ፈቃዱ ቢፈጸምስ? ይፈጸም። እንደ እግዚአብሔር ፈቃድ የሆነ መከራ አለ። አውቆ እንደ እግዚአብሔር ፈቃድ የሆነ መከራ አለ። እንደ እግዚአብሔር ፈቃድ የሆነ መከራ ወገኖቼ የእግዚአብሔርን መንፈስ የክብርን መንፈስ ወደኛ ያመጣል። የእግዚአብሔር ፈቃድ ይፈጸም። ቤተ ክርስቲያን ከእግዚአብሔር ፈቃድ ሸሽታ ልትኖር አትችልም። እኔና እናንተ ማለት ነው። አገልጋዮች ከእግዚአብሔር ፈቃድ ሸሽተው ሊኖሩ አይችሉም የእግዚአብሔር ከሆኑ። ስለዚህ መጸለይ አለብን። ስለዚህ ወደ ፈተና እንዳትገቡ ትጉና ጸልዩ። ምን በሉ? ወደ ፈተና እንዳትገቡ ትጉና ጸልዩ። እስቲ አብረን በለው፣ ግድ የለም። ወደ ፈተና እንዳትገቡ ትጉና ጸልዩ። ስትጸልዩ ሁል ጊዜ መቼ ስትጸልዩ ሁል ጊዜ ትጉ። በዚሁ በሉቃስ ላይ ጊዜ የለንም እንጂ በሉቃስ ላይ ስትመለከቱ ሳይታክቱ ዘወትር ሊጸልዩ እንዲገባቸው ነገራቸው ይላል። ሳይታክቱ። የሚያታክት ነገር አለ። የሚያታክት ነገር ስለጠፋ አይደለም፣ ምክንያት ስለጠፋ አይደለም። የደለቡ ምክንያቶች ባሉበት ሳይታክቱ ዘወትር ሊጸልዩ እንዲገባቸው። በዛ ቦታ የተጠቀሰችው በምሳሌ የተጠቀሰችውን ሴት ተመልከቱ። ይህች ሴት ምክንያት ብትፈጥር በምክንያት ልታደርግ የሚችለውን ነገር ተመልከቱ። ጌታ ኢየሱስ ክርስቶስ ስለ ጸሎት በተናገረበት ይህች ሴት በቤቷ ወይንም ደግሞ በአካባቢዋ ክፉ የሆነ ባላጋራ አላት፣ ሌትና ቀን የሚያስጨንቃት። ከዛ ሽሽት ወደ ዳኛ ትሄዳለች እንዲፈርድላት። ክፉ ዳኛ፣ እግዚአብሔርን የማይፈራ ሰውን የማያፍር ሁልጊዜ እያመናጨቀ ያባረራታል። ምክንያት ከተፈለገ የእሷ ምክንያት ይዩት። ኃይለኛ ምክንያት ስትሄድ አመናጭቆይ ይመልሰኛል። ስመለስ ባላጋራዬ በቃኝ፣ አሁንስ ሞት ይሻለኛል ማለት ነበረባት ምክንያት ከተፈለገ። ነገር ግን እቺ ሴት ዘወትር ሁልጊዜ ትሄዳለች፣ ሁልጊዜ ያመናጭቃታል፣ ሁልጊዜ ትሄዳለች፣ ያመናጭቃታል። አንድ ቀን ግን እሱ ራሱ እግዚአብሔርን ባልፈራ ሰውን ባላ ይቺ ሴት ሁልጊዜ እየመጣች እንዳታደክመኝ እፈርድላታል። ስለዚህ ሳትታክቱ ጸልዩ። ግን ምክንያት ሞልቷል። የሚያታክት ብዙ ምክንያት አለ። ትክት የሚያደርግ ታክታችኋል፣ ደክሟችኋል። እግዚአብሔር ቃል ትጉና ጸልዩ ይለናል። ደክሞሻል? እንዲህ ይላል። ይሄ ክፉ ዳኛ እንዲህ ካደረገ አለ ጌታ ኢየሱስ ክርስቶስ፣ እርሱ እንኳ እንዲህ ከፈረደ ሌትና ቀን ወደ እርሱ ለሚጮሁት ምርጦቹ፣ ሌትና ቀን ወደ እርሱ ለሚጮሁት መቼና መቼ? ሌትና ቀን። ለካ ምርጦቹ ሌትና ቀን ይጸልያሉ። ሌትና ቀን ወደ እርሱ ለሚጮሁት ምርጦቹ እንዴት አይፈርድላቸውም? እላችኋለሁ። ምን ይለላቸዋል? ይፈርድላቸዋል። ሃሌሉያ! እስቲ ጨብጨባ አሁን። ይፈርድልሻል፣ ይፈርድልሃል እዛ ቦታ። ስለዚህ ነው የእግዚአብሔር ቃል አንኳኳ የሚለው። አንኳኳ፣ በተዘጋው ደጅ ፊት ቆመ አንኳኳ፣ ለሚያንኳኳ ይከፈትለታል። አንኳኩ ይልሻል ጌታ። አንኳኳ፣ አትታክት፣ ለሚያንኳኳው ይከፈትለታል። ላሰበ አይደለም፣ ደጁ ፊት ለቆመ አይደለም፣ አስቦ ዝም ብሎ ለተዋ አይደለም። መጸለይ ፈልጌ ነበር እያለን ለሚያንኳኳው፣ ደጁ ፊት ቆሞ ለሚያንኳኳው አትታክቺ፣ አንኳኪ። አሁንም ሰዓቱ ነው። አንኳኪ፣
አሁንም ጊዜው ነው። አንኳኳ ለሚያንኳኩት የሚል የተስፋ ቃል፣ ለሚያንኳኩት የተስፋ ቃል አለ። ለሚያንኳኩት ምን ይላል? ይከፈትላቸዋል። በጣም የሚገርመኝ እዚህ የተንጠለጠለውን ነገር እዛ ጋር ብታየው ያ ቁጥር ያለበትን የተንጠለጠለበት ነገር አለ የለም? የተስፋ ቃል ወገኖቼ፣ የተስፋ ቃል ባለበት ቦታ እምነት አለ። እምነት በተስፋ ቃል ላይ ያርፋል። ጌታ ብሏል፣ አንኳኩ ብሏል ብለን ስንጸልይ ጉልበት አለ፣ እምነት አለ። ስለዚህ አንኳኩ ብሏል። ራስህ ነው ያልከው ጌታ። አንኳኪ ብለሃል። ከደጅህ አልወጣም፣ ከደጅህ አልጠፋም። አነ አንኳኳለሁ፣ አልታክትም። ጌታ ሆይ እርዳኝ። አንኳኩ። ሌትና ቀን ወደ እርሱ ለሚጮሁት ምርጦቹ ዝም አይልም። ጸሎት ስለጠፋ አይደለም። ያኔም ቢሆን እቺን እየጨረስኩ ነው፣ ግን እቺን እዩ። ጸሎት ስላሌለ አልነበረም። በዚሁ ሉቃስ ላይ በጣም የሚገርመኝ ጸሎት ነበረ። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲመጣ፣ ወደ ኢየሩሳሌም ፊቱን ባቀና ጊዜ ወደዚያ ሲመጣ ኢየሩሳሌም ሲደርስ ከሩቅ አይቶ አለቀሰላት ይላል። አዘነላት። የጉብኝቷን ወራት አላወቀችም ብሎ አለቀሰላት፣ አዘነላት። የመጎብኛዋ ወራት ነው፣ ግን አላወቀችም። የገባ ሲሄድ ወደ ቤተ መቅደስ መጣ። ወደ ቤተ መቅደስ ሲገባ ቤተ መቅደስ የጸሎት ቤት መሆኑ ቀርቶ የምን ቤት ሆኗል? በሉታ ገበታውን ገለባበጠ። እንዲህ አላቸው፣ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል። እናንተ ግን የምን ቤት አደረጋችሁት? የወንበዴዎች ጸሎት ቤቱማ አለ። ልባዊ የሆነ ጸሎት ነው እንጂ ጠፋው። ያኔ እኮ ብዙ አገልጋዮች አሉ። በቤተ መቅደስ እኮ በጣም ብዙ አገልጋዮች አሉ። በጣም ግን ልባዊ ጸሎት ነው። በጸሎት እርዝመት ለሚያመካኙ ይላል፣ የመበለቶችን ቤት ለሚበዘብዙ ይላል። ጸሎት ረጃጅም ጸሎት ይደረግ ነበረ፣ ግን ልባዊ ጸሎት ነው የጠፋው። ጸሎት አለ አሁንም፣ ግን ልባዊ ጸሎት እንድንጸልይ እግዚአብሔር ይርዳል። ወገኖቼ እግዚአብሔር ጸሎት እንድንጸልይ ይነግረናል። ስለዚህ ወደ ጸሎት እንምጣ። ምክንያቶች ባሉበት እኔ ትላልቅ ምክንያት ማቅረብ እንችላለን። ምክንያቶቹም ብቻ አሁን እንዳንጸልይ የሚያደርገንን 1 2 3 ነጥብ ብዬ ልዝጋው። እንዳንጸልይ የሚያደርገን ነገር አለ። እነ ጴጥሮስ ከሐዘን የተነሳ ምን አደረጋቸው? ከሐዘን የተነሳ እንዳይጸልዩ ሆነዋል። አንድ በሉ። ሁለተኛ ጴጥሮስ ትዝ ይላቸዋል፣ በደብረ ታቦር ተራራ ላይ ኢየሱስ ክርስቶስ በክብር ተገልጠው እንደሱ ተኝተው ነበር ይላል። ተኝተው እሱ በክብር ተገልጠዋል። ሙሴ ኤልያስ በዛ በክብር ነበሩ፣ እነሱ ተኝተዋል። ድንገት ሲነቃ ሲያይ በታላቅ ክብር አካባቢ ተሞልቷል። ጌታ ሆይ አለ። በቃ ምንም ሳይል ጌታ ሆይ በዚህ መሆን ለኛ መልካም ነው ይላል። ሉቃስ ምዕራፍ 9 ላይ እንደተጠቀሰ የሚለውን አያውቅም ነበር ይላል። ዳስ ተሰርቶ እዛ መኖር ቢጀምሩ ኖሮ የጌታ የእግዚአብሔር ዘላለማዊ ዕቅድ በቃ እኮ ዳስ እየተሰራ እዛ ያበቁ ነበር። አንዳንድ ሰው ሞቅ ሲለው በቃ እዛው ነው የሚጨርሰው። እንቅልፍ ላይ ያለ ሰው የሚያደርገውን አያውቅም። መንፈሳዊ ይመስላል፣ ግን መንፈሳዊ አይደለም። አሁን እኛ መንፈሳዊ መስሎን ነው በጣም እሱን አድንቀን ነው የምንናገረው። ለዚህ ጥሩ ነው የእግዚአብሔርን ክብር የታየበት ቦታ ስለሆነ፣ ግን የሚለውን አያውቅም። ዳስ ስሩ ቢባሉ እዛው ሊኖሩ ነው። የጌታ ሐሳብ ግን እሱ አይደለም። የመጣበት ዓላማ እሱ አይደለም። የሰው ልጅ አልፎ ሊሰጥ ነው። ለሰው ልጆች ቤዛ ሊሆን ነው። ተመልከቱ። ጴጥሮስ የሚገርመው ከእንቅልፍ ተቀስቅሰው ጸልዩ እየተባሉ ያሉ መጸለይ ያልቻሉ ሰዎች ድንገት እነዛ ያዦቹ ወደ ጌታ ኢየሱስ ክርስቶስ አንድ ጊዜ ሲመጡ ጴጥሮስ ሰይፍ አንስቶ ጆሮ ቆረጠ። የማይጸልዩ ሰዎች ጆሮ ይቆርጣሉ። የለሁበትም ቄሱ ነው ያለው እንዳት ጆሮ ቆርጦ አልጣለም እንዴ? የእግዚአብሔር ፈቃድ በእርሱ እንዲፈጸም ጌታ ኢየሱስ ክርስቶስ እየጸለየ እሱ ግን የሰው ጆሮ ይቆርጣል። የማይጸልዩ ሰዎች እጃቸው ቀላል እንዳይመስላችሁ። በእውነት እግዚአብሔር ይጠብቃል። ልባዊ ሆነን የማንጸልይ ከሆነ ከክፉ አናመልጥም። እግዚአብሔር የልብ አምላክ ነው እንጂ እዚህ ያለውን ነገር አይደለም የሚያየው። ልባዊ ነገር ይፈልጋል። እነዚህ ሰዎች በነገራችን ላይ የሌሊት ሰዎች ነበሩ አይደለም እንዴ? ሌሊት አሳ ሲያጠምዱ የነበሩ ሰዎች ናቸው። ዛሬ እኮ ነው ያቃታቸው።
ድሮ ሌሊት ምናልባት ይቅርታ እንደው ሌሊቱን ሲጨፍሩ የምታድሩ ሰዎች ልትኖሩ ትችላላችሁ፣ ድሮ የሌሊት ሰዎች። ዛሬ ግን 1 ሰዓት በጌታ ፊት 30 ደቂቃ 5 ደቂቃ መጸለይ ያቃተን። መለስ እንጂ ምን አይነት የጸሎት ርዕስ ቢነገር ነው የምንጸልየው? ልባችሁ በመጠጥ ብዛትና ስለ ስካር ልባችሁ በመጠጥ ብዛት ስለ ስካር ስለ ትዳርም በማሰብ እንዳይከብድ። ልብን የሚያከብድ ነገር አለ። የዚህ ዓለም ኑሮ ልብሽ እንዳትጸልይ የሚያደርግሽ የዚህ ዓለም ኑሮ አለ። ልብን የሚያከብድ ነው የሚለው ክፍሉ፣ እኔ አይደለሁም፣ ክፍሉ ነው የሚለው። ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። ልብን የሚያከብድ ነገር አለ። እንቅልፍ የሚያሰኝ ነገር አለ። እንዳንጸልይ የሚያደርግ ነገር አለ። ስለዚህ ነው የሚለው ተጠንቀቁ ብሎ ነው የሚነግረን። ተጠንቀቁ ያልተባለ እዚህ ማን ነው? ይሄ ቃል የማይመለከተው ሰው ማን ነው? ልባችን በዚህ ዓለም ነገር ተይዞ ከጸሎት እንዳንጠፋ ብዙ ምክንያቶች አሉን። እኛ ደግሞ ሸክምን ሁሉ ቶሎ የሚከብደንን ኃጢአት አስወግደን። ኃጢአት ባለበት ሩጫ መሮጥ አንችልም። ኃጢአት ሸክም ነው። ከሩጫ የሚገታ ነው። ከመንፈሳዊ ሩጫ የሚገታ ነው። ከጸሎት የሚገታ ነው። ቃሉን ከመስማት የሚገታ ነው። ከወንድሞች ህብረት የሚገታ ነው። ኃጢአት ወገኖቼ ከባድ ነው። በሰው ህይወት ላይ ይከብዳል። ኃጢአታችንን ተናዘን እንምጣ። እንዳንጸልይ ከሚያደርገን አንዱ ኃጢአት ነው። የደበቅነው የሸሸግነው ነገር። ስለዚህ በህይወት ዘመን በሐሳብና በብልጥግና ምቾት ይታነቃል ይላል በሾህ ላይ የወደቀው ዘር። ስለዚህ ምናልባት በዚህ ዓለም ምቾት ነገር ተይዘን ጸሎት አቅቶን ከሆነ በነገር ሁሉ ይላል ጴጥሮስ ደግሞ መልሶ በነገር ሁሉ የነገር ሁሉ መጨረሻ ቀርቧልና እንደ ባለ አእምሮ እናስብ፣ ትጸልዩ ዘንድ በመጠን ኑሩ። ምን ትሉ ዘንድ? እስቲ በሉ። ትጸልዩ ዘንድ በመጠን፣ ለወሬው መጠን፣ ለጨዋታው መጠን፣ ለመስማት መጠን፣ ለመዝናናት መጠን ያላደረገ ሰው ይስታል። ታውቃላችሁ፣ አናጢ መስማር ሲመታ ቀጥታ የመስማሩን አናት ስለሚያገኝ እንጨት ውስጥ ይገባል። እኛ ግን ልምድ የሌለን ሰዎች ቀጥታ መስማሩን ይዘን ልመታው ስንል ይጣመማል። ለምንድን ነው የሚጣመመው? አናቱን ማግኘት ስለሚያቅተን ነው። መጠን፣ ልክ የማይጠብቅ ሰው ከመስመር ይወጣል። ለመጸለይ እንድችሉ በመጠን ለመጸለይ እንድቺ በመጠን ኑሪ ይልሻል ጌታ። በመጠን እንድትኖር ለመጸለይ እንድችል በመጠን ኑር። በጣም የሚገርመኝ አንዱ ይሄን እንዲህ አድርጌ ልጽገው መሰል። ተመልከቱ፣ ጸሎት ስለጠፋ አይደለም። ትዝ ይላችኋል የማቴዎስ ምዕራፍ 6 ላይ መንፈሳዊ ነገር ጠፍቶ አይደለም። ይሁት ስጦታ የሚሰጡ ሰዎች ነበሩ። መባ የሚሰጡ ስጦታ የሚሰጡ መባ ወጥተው ወይንም ደግሞ ስጦታ ገንዘብ የሚሰጡ ሰዎች አሉ። ግን አደባባይ ላይ ነው የሚሰጡት። አደባባይ ብቻ አይደለም። ይጾማሉ፣ ይጸልያሉ። ጾማቸው ግን የት ነው ያለው? አደባባይ። ስትጸልይ ይላል አይደል? ስትጸልይ ፊትህን ምን አድርግ? ተቀባ አይልም። እነሱ ገርጥተው ይወጣሉ። ምሽግ እኮ ነን ያለ። ስንት ቀን ምሽግ ውስጥ መሰልን ይላሉ። ገርጥተው በሰው ፊት ይታያሉ። ይጾማሉ፣ ይሰጣሉ፣ ይጸልያሉ። በየማዕዘኑ ይጸልያሉ፣ በየገበያው ይጸልያሉ። ግን ከዚህ ምንድን ነው የሚያገኙት? ጌታ ያየው ነገር ይገርማል። እነዚህ ሰዎች የገበያ ሰዎች ናቸው፣ የሜዳ ሰዎች ናቸው፣ የአደባባይ እነሱ አድናቂ ረሃብተኞች ናቸው። አንተ ግን ስትጸልይ፣ አንቺ ግን ስትጸልይ ከአደባባይ ወደ ቤት ናና እልፍኝህን ዝጋና። እልፍኝ ከተዘጋ ሰው ያችኋል። አድናቂ የሌለበት እኛ መጸለይ እንችላለን፣ ማምለክ እንችላለን። ሰው ከሌለ እኮ ሰው የለም ብለን አይደለም ብትን ምን አደረገው? እንመጣና ሰው የለም በቃ አለቀ። እልፍኝህን ዝጋና ይኸውላችሁ
እልፍኝህን ዝጋና በሰማይ ወዳለው አባት ቤት ባለው በሰማይ አባት አለ። ከአባት ጋር ተገናኝ። አባት ይፈልግሃል። አባትሽ ይፈልግሻል። ሊያይሽ ይፈልጋል። ከአደባባይ ነይ። ከአደባባይ ወደ ቤት ግቢና ከአባትሽ ጋር ተገናኝ። ከአባት ጋር ተገናኝ። በስውር የሚያይህ አባትህ አይልም? በስውር የሚያይህ አባትሽ በስውር ይፈልግሻል። አባትህ በስውር ይፈልግሃል። አባትህ በስውር ይፈልግሃል። አደባባይ ላይ አይደለም፣ በስውር ይፈልግሻል። ነይ ከአደባባይ ና፣ ከአደባባይ ከገበያው ና። አባትህ በስውር ይፈልግሃል። ከእሱ ጋር ስትነጋገር ክፉን ቀን ታመልጣለህ፣ ክፉን ሰዓት ታመልጣለህ፣ ክፉን ጊዜ ታመልጣለህ፣ ክፉን ጊዜ ታመልጣለህ። የኔ ወንድም እዛ ቦታ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማይ አባታችሁ ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጥ ነው የሚለው አይደል? ስንጸልይ የመንፈስ ቅዱስ ኃይል ከኛ ጋር ይሆናል። የመንፈስ ቅዱስ ጸጋ ከኛ ጋር ይሆናል። ኃይል ይሆንልናል፣ ጉልበት ይሆንልናል፣ አቅም ይሆንልናል። መንፈስ ቅዱስ ይመጣል። ስለ መንፈስ ቅዱስ አሁን ልጸልዩ አይደለም? መንፈስ ቅዱስ ያለ ጸሎት ሊሆን አይችልም። ጸሎት ባለበት ነው። እግዚአብሔር አምላክ ይርዳን። ስለዚህ አባትሽ ይፈልግሻል። ወደ ጸሎት ስፍራ ቶሎ ከምክንያት ወጥተሽ ቶሎ ወደ ጸሎት ይፈልጋል። ወደ አባትህ ፊትህ ሊያይ ይፈልጋል። ቶሎ የአደባባይ ሰዎች ነን እኛ። እባካችሁ ወደ ቤት እንግባ፣ በራችን እንዝጋ፣ የአደባባዩን ነገር እንቶ። በስውር ያለው ነገር በአደባባይ ይገለጣል። በስውር ከእግዚአብሔር ጋር ስንሆን እንጸልያለን።